ልዕልና አምላክን ለማግኘት የሚደረገውን እውነተኛ እምነት በትክክል የመኖር ህይወት መናኝ የእግዚአብሔር አገሩ ነው። አዳምና ሔዋን ሳይስቱ ወደ ነበሩበት ገነታዊ ህይወት መመለስ መውደድን እንጂ መወደድን አይደለም የሚፈልገው። ማክበርን እንጂ መከበርን አይደለም የሚፈልገው። አያችሁ? ማብላትን እንጂ እኔ ልብላ ማለትን አይደለም የሚፈልገው። ወመንፈስ ቅዱስ አሃዱ አምላክ። ከኔ ጋር ቆይታ የምናደርገው የምንኩስና ልዕልና፣ በተለይ ትምህርተ ምንኩስናውን በያላችሁበት እንደው ለመከታተል ራሳችሁን ዝግጁ አድርጉ። የምንኩስና ልዕልና ነው የሚለው መነሻዬ። የምንኩስና ልዕልና ነው። ይህ ማለት የምንኩስና ከፍታ ማለት ነው። ስለ ምንኩስና ከፍታ እንደሚገባው መናገር፣ መረዳት፣ መገንዘብ ላይቻል ይችላል። እንዲህ ስለሆነ ግን አይሞከርም ማለት አይደለምና የምንኩስናን ከፍታ ማየት አስፈላጊ ነው። በተለይ ብዙ ጥያቄዎች የሚነሱት ብዙ ምዕመናንም የሚወዛገቡት የምንኩስናን ከፍታ ከመሰረቱ ካለመረዳት ሊሆን ይችላል ብለን እናምናለን። ከመሰረቱ ካልተረዳ ነው እንዲሁ አጠያያቂ ሆኖ ነው የሚቀጥለው። እንዲሁ ዝም ብሎ አንዱ አንዱን ሲደግፍ፣ አንዱ አንዱን ሲነቅፍ፣ አንዱ በቃ እንዲህ መጓዝ እንዳይሆን እንዲሁ ከፍታውን ተረድተን እንዲሁ ራሳችን ሃይማኖታዊ የውስጥ ብይን መስጠቱ በጣም የተሻለ ይሆናል እና ስለ ምንኩስና ከፍታ ጥቂት ለማለት ያክል ነው። በተለይ ላነሳቸው የምፈልጋቸው ቢያንስ 10 ነጥቦችን ነው የማነሳው በዚህ የምንኩስና ከፍታ ላይ ማለት ነው። 10 ነጥቦችን ያለው አንደኛው ምንኩስና እንደው በረጋና በሰላ ልብ ለተመለከተው ሰው በጣም ከፍተኛ ነው፣ ወደር የለሽ ሰማያዊ ማንነትን መላበስ ሆኖ እናገኘዋለን። ስለዚህ ምንኩስና የምንለው ከፍታው ሰማያዊ ማንነት ነው ማለት ነው። በዛ ነው መንገዱን ማየት የምፈልገው። በእርግጥ ሁሉም ሰው ይህን መረዳቱ ማወቁ ይህን ያህል ላይመስለው ሁሉ ይችላል፣ ግራም ሊገባው ይችላል እና ምንኩስና ግን ሰማያዊ ማንነትን የመላበስ ጉዳይ ነው። አሁን በምድር ላይ ያለ ነው። ነገር ግን የምንኩስናን ህይወት የፈለገ ሰው ሰማያዊ ማንነት የመላበስ ፍላጎት የመላበስ ጥማት ይኖረዋል ማለት ነው። ስለዚህ ሰማያዊ ማንነትን መላበስ ነው። ታዲያ እንዲህ ስለሆነ ግን ሰማያዊ ማንነት የሚባለው ምንድን ነው? በምድር ላይ ያለ ሰው እንዴት በስጋ የምናየው ሰው ሰማያዊ ማንነት ይኖረዋል ብሎ ሰው ሊወዛገብ ይችላል። ሰማያዊ ማንነት በስጋ ላለን ሰዎች በጣም ከባድ እንደሆነ ይታወቃል። ምክንያቱም እንደሚታወቀው ይህ ዓለም በስጋ የምንንቀሳቀስ፣ የምንራብ፣ የምንጠማ፣ የምንደክም ስለሆን የማይደክሙና የማይጠሙ የማይራቡና የማይተኙ እንቅልፍ የሌለባቸው መላእክት በሚኖሩበት ማንነት ይኖራል ተብሎ ሲታሰብ በጣም ግራም ሁሉ ሊጋባ ይችላል ሰው። ነገር ግን ሰማያዊ ማንነትን የመላበስ ጉዳይ ሆኖ ነው የምናገኘው። ምክንያቱም እሳቤው በራሱ መለኮታዊ እውቀት በተላበሱ ሰዎች ውስጥ የሚገኝና ፍጹም እንከን የማይገኝለት እግዚአብሔራዊ ህይወት ስለሆነ ማለት ነው። እሳቤው በራሱ መለኮታዊ እውቀት በተላበሱ ሰዎች ውስጥ የሚገኝ ነው ምንኩስና የሚባለው በራሱ ማለት ነው። እሳቤው ማለት ነው። የምንኩስና እሳቤው፣ የምንኩስና ፍልስፍናው፣ እይታው፣ ምርምሩ፣ የምንኩስና ውስጣዊ አካሄዱ መለኮታዊ እውቀት በተላበሱ ሰዎች ውስጥ የሚገኝ ነው። ዝም ብሎ እንዲሁ በተራ እንስሳዊ በሆነ ፍላጎት በሚኖሩ ሰዎች ውስጥ አይገኝም። እንዲሁ በምድራዊ እሳቤ ተሰቅዘው ለሚኖሩም አይሆንም፣ አይመጥንም። እንኳን መኖሩ ማወቁ፣ ስለዛ መናገሩ ማመኑ ራሱ አይመጣም። በምድራዊና በእንስሳዊ ስሜት ለሚገፉ ሰዎች ወይም በዛ ስጋዊ ፍላጎት ለተወጠሩ ሰዎች ይሄ በፍጹም አይገባም፣ አይረዳም። ለዛም ነው ምንኩስናን ብዙ ጊዜ ዝቅ አድርገው የሚተቹና የሚነቅፉ ሰዎችን ማየት የቻል ነው እና መለኮታዊ እውቀት በተላበሱ ሰዎች ውስጥ የሚገኝ ነው። ራሱ ደግሞ እግዚአብሔራዊ ህይወት ነው ማለት ነው። ስለዚህ ሰማያዊ ማንነት ነው ስንል እግዚአብሔራዊ ህይወት ያለበት ነው ማለታችን ነው። እግዚአብሔራዊ ህይወት አለበት፣ በጣም ልዩ እግዚአብሔራዊ ህይወት አለበት። ይህ ሲባል ምን ማለት ነው? በምድር ላይ የምናውቀው አንድ ነገር አለ። እሱ ምንድነው? ሰዎች
ልክ እንደ እንስሳት የእርስ በርስ መራባት ሂደት ይታወቃል። ጥንቱን ብቻውን ሆኖ ይሞታል። በቃ ብቻውን እንደሆነ ሁሉ ብቻውን ሆኖ ይቀራል። የእግዚአብሔራዊ ሕይወት ነው። ለቀሪ ትውልድ ብሎ ራሱን በዚህ ዓለም ባለ እሳቤ ውስጥ አያስገባም። ምክንያቱም ሰማያዊ ማንነትን መላበስ ስለሆነ ማለት ነው። ይሄ ነው እና የመጀመሪያው ከፍታ መግለጫው በዛው በሰማያዊ ማንነት ውስጥ ስላለው ጉዳይ ነው። ስለዚህ ያ ማንነቱ እግዚአብሔራዊ ሕይወትን የማሳያ መርህ መሆን ጭምር ነው ያለበት። ስለዚህ እንዘ ኢይትዌሰክ እንዘ ኢይሐጽጽ በላዕሉ ወኢይትዌሰክ በታሕቱ ስጋ መለኮትን ሲዋሃድ ተጨማሪ አካል አልሆነም። ያው ተጨማሪ የሚባል ሳይኖርበት አንዱን እሱን እንደምናውቅ ሁሉ አንድ አምላክ ብለን እንደምናምን ሁሉ በምንኩስና ሕይወትም አንድ ሰው ብቻውን ራሱን ይሆናል እንጂ ሌላ ተጨማሪ አካል በዘር መልክ በመራባት መልክ አይጨምርም። እግዚአብሔርን መስሎ ማለፍ ነው ሰማያዊ ማንነቱ ይሄ ከፍተኛ ማንነቱ ይሄ የምንኩስና ማለት ነው። ሁለተኛው ምንኩስና አምላካዊውን የእምነት፣ የሰላም፣ የደስታ፣ የፍቅር፣ የነጻነት፣ የፍጹም አገልግሎት የንጽህናና የቅድስና መንገድ በትክክል ለመኖር የተጀመረ ብቸኛ ሕይወት ነው። ብቸኛ አምላካዊ የእምነት መንገድ አምላክን ለማግኘት የሚደረገውን እውነተኛ እምነት በትክክል የመኖር ሕይወት እውነተኛውን እምነት በትክክል የመኖር ሕይወት ከፍተኛ የሚያስብለው ይሄ ነው። አምላካዊውን የእምነት ማለት የእምነት መንገድ በትክክል አማኝነት ማለት ራስን መስጠት ስለሆነ ፍጹም ራሱን የሰጠ ማለት ደግሞ መናኝ ነው። ስለዚህ እምነት ይፈልጋል ማለት እውነተኛ የማይዛነብ የሚጨምር እንጂ የማይቀንስ እምነት። ስለዚህ የእምነትን መንገድ በትክክል መኖር የሚጀምረው መነኩሴ ፍጹም አማኝ ማለት ነው። ስለዚህ የእምነትን መንገድ የመኖር ጅማሬ ነው። የሰላም ማለት መናኝ ሆኖ ልቡ አይታወቅም። ምክንያቱም መንፈስ ቅዱስ የሰላም አምላክ እንጂ የሁከት አምላክ አይደለም። በእምነቱ መንፈስ ቅዱስ አድሮበታልና ስለዚህ የሰላም ሕይወት ይሆናል ማለት ነው። ምንኩስና የሰላም ሕይወት ነው። ሌላው የደስታ ፍጹም ደስተኛ ነው መናኝ። ምክንያቱም የሚጎልበት ነገር የለውም። ሐዋርያው ቅዱስ ጳውሎስ እንዘ አልብነ ኩሉ ብነ ምንም የሌለን ስንሆን ሁሉ የኛ ነው አለ። ስለዚህ በምድር ላይ የጎደለብኝ ነገር አለ ብሎ የማይጨነቅ ለውበት፣ ለደም ግባት፣ ለሽልማት፣ ለሀብት፣ ለተለያየ ነገር አይጨነቅም። አንድና አንድ ልቡ ከእግዚአብሔር ጋር ነው። ስለዚህ ይሄ አለመደሰት አይችልም። እግዚአብሔር ራሱ ደስታ ስለሆነ ማለት። ስለዚህ እግዚአብሔር ደስታ ስለሆነ ከእግዚአብሔር ጋር የመኖሩ ምስጢር ደስታን ይፈጥርለታል። ሁሌም ደስተኛ ይሆናል ማለት። ስለዚህ አሁን የሚታወቅ የሚያዝን የሚቆረቆር ካለ መነኩሴ ሆኖ ይሄ ገና ወደ ምንኩስናው አልገባም ይባላል። ወደ ምንኩስናው እንዳልገባ ነው የሚያሳየው። ስለዚህ የደስታ ሕይወት ነው፣ የሰላም ነው፣ የደስታ ሕይወት ነው። ስለዚህ ነው እግዚአብሔር በልቡ ውስጥ ካለ ድረስ ደስታ የሌለው መነኩሴ ሊኖር አይችልም። ምክንያቱም መናኝ የእግዚአብሔር አገሩ ነው። እግዚአብሔር አገር አለው። እግዚአብሔርን የሚወስነው አገር የለም። ነገር ግን መናኝ ልቡን ለእግዚአብሔር ሀገርነት ያዘጋጃል። ስለዚህ እግዚአብሔር ያደረበት ስለሆነ ሀገር እግዚአብሔር ለመሆን የበቃች የመነኩሴ ነፍስ ሁሌም ደስተኛ ናት። ሁሌም ማለት ከሱ ጋር በመሆን ሐዘን የሚባለው ራሱ የደስታ ምንጭ በመሆን የሚያገለግል እንጂ እንዲሁ በዓለም ላይ የቀረብኝ ሹመት አለ ሽልማት አለ ብሎ ማዘን አይደለም። እንባ ቢያፈስ አንብ የሚባል ደረጃ ላይ ቢደርስ ራሱ ውስጡ ደስታ ነው። ሁሌ ፊቱን ቋጥሮ ሐዘንተኛ መስሎ ይታያል። በልቡ ግን ከክርስቶስ ጋር የሚኖርበት የራሱ የሆነ የደስታ ሕይወት አለው። ስለዚህ የደስታ አለ፣ የፍቅር አለ። የፍቅር እግዚአብሔርን ፈጽሞ የመውደድ ሰውን ፈጽሞ የመውደድ ከሰው የሚርቅ ይመስላል እንጂ ሰውን እንደ መነኩሴ ያለ ወዳጅ የለም። ምንኩስና ሰውን የበለጠ እንድትወድ ነው የሚያደርግ። እግዚአብሔርን ወደ ስለሆነ የምትገባው የበለጠ ሰውንም ትወዳለህ። እግዚአብሔርን የሚወዱ ሰዎች ሰውን አለመውደድ ስለማይችሉ ማለት ነው። ስለዚህ የፍቅር ሌላው የነጻነት ነፍስ ፍጹም ነጻነት የምታገኘው በምንኩስና ሕይወት እንደሆነ ግልጽ ነው። ይህ ማለት ምናኔያዊ ሕይወት
ዓለምን በሙሉ የመተው ህይወት ስለሆነ በመተው ደግሞ ባርነት የለም። በመተው ባርነት የለም። በማግበስበስ ነው ባርነት የሚመጣው። ስለዚህ እውነት ነፃ ታወጣቸዋለች ስላለ ዓለምን የመተው እውነተኛ ህይወት ያላቸው መናንያን በነፃነት ይኖራሉ። ስለዚህ የነፃነት ህይወት ነው ማለት ነው። የፍጹም አገልግሎት ማለት ፍጹም ራስን ሰጥተህ የምታደርገው አገልግሎት ማለት ነው። ስለዚህ ነው ምንኩስና ስጋ ለበስ የሆነ በዘርዓ ትውልድ የሚራባ ሰው በዘር የማይራቡ ምንም አይነት ስጋዊ አካል የሌላቸው መላእክት ሆነው እንደሚኖሩት አይነት ኑሮን ለመኖር መቀየር ቅያሬ ነው ማለት ነው። የህይወት ቅያሬ ነው። ከአዳማዊ ከሔዋናዊ ህይወት የመቀየር ሁነት ነው ምንኩስና ማለት። ዜግነትን እስከ መቀየር ማለት ነው። ማለት ዜግነታቸው በዚህ ዓለም ነበረ፣ ነገር ግን ሰማያዊ ዜግነትን ገንዘብ ማድረግ በዚህ ዓለም እያሉ በጣም ልዩ የሆነ የመላእክትን ተፈጥሮ በሰባዊ ተፈጥሮ ውስጥ አምጥቶ ማስገባት፣ ይሄ ምንኩስናን ከፍታ ገራሚ ያደርገዋል። የመላእክት ተፈጥሮ ድካም የሌለበት በምድራዊ ስሜት የማይሳብ ህይወት እንደሆነ ይታወቃል። ምንም አይነት የሚዳሰስ የሚገሰስ ነገር በሌላቸው መላእክት አምሳል መኖር በምድር ይሄ አስደናቂ ያደርገዋል። ስለዚህ መነኮሳት ስጋ የለበሱ ረቂቃን መናፍስትን ረቂቃን መላእክትን ወደ መምሰል የተቀየሩ ናቸው። ይሄን ምንኩስናው እየሄደ ከፍታው የሚያመጣ። ስለዚህ የምንኩስና ከፍታው እስከዚህ ድረስ በሚታሰብ መልኩ ነው መነገር የለበት እንጂ እዚህ በምድር ላይ ስላለ ጉዳይ ከተማ ገባ ወጣ በሚሉ ንግግሮች ብቻ መታሰብ የለበትም። መነኮሳት ማሰብ ያለባቸው ይሄን ለካ ቦታችን አይደለም ብለው እስከ ማሰብ የሚያደርሳቸው ይሄን እንዴት ነው ለካ የቤት ስራዬ መልአክ መሆን ነው እነዚህ ባለ በምድራዊ ዓለም ላይ ለምንድን ነው ብሎ ራሱ እንዲቆጭ ነው መሆን ያለበት መናኝ እና ስጋ ለበስ ይሁን እንጂ ነገር ግን መራቢ አካል እንደሌላቸው መላእክት ሆኖ ራሱን መቀየር የሚችል ጸጋ የተሰጠው ነው መነኩሴ። በዚያ ልክ ራሱን ማየት አለበት፣ መጓዝ አለበት፣ መሄድ አለበት እና እንደ መላእክት መሆን ወሰመዮ መልአከ በእንተ ንጹሕ ስለ ንጽህናው መልአክ ብሎ ጠራው ይላል። ስለዚህ መላእክት ተብሎ የተጠሩ ብዙ ሰዎች አሉ ያለፉ። መላው የቅዱሳን ህይወት መላእክትን መስሎ በመኖር የተደረገ ህይወት መላው ማለት። ስለዚህ ያኮ እንደዛ ብዙ ቅዱሳን አሉ እንደማንኛውም ትውልድ እየተራበ ባለበት ዓለም ውስጥ እየኖሩ የነበሩ ነገር ግን ዘር ሳይተኩ ምድራዊ የሚባለውን ሁሉ እሳቤ ትተው ሰማያዊውን ዓለም የተቀላቀሉ በርካታ ቅዱሳንን አግኝተናል በቤተ ክርስቲያናችን። እነዛ ሁሉ እንደኛ ስጋ ለበስ ናቸው። ነገር ግን መልአክ እስከ መሆን የደረሱት በንጽህናቸው ነው፣ በድንግልናቸው ነው፣ በመጠበቃቸው ነው። ከዚህ ዓለም ፍላጎትና ፍትወት ከመራቃቸው የተነሳ ነው። ይሄ ነው በገል ነው ዓለምን አሸንፈው በገል አልፈው መልአክ እስከ መባል ወሰመዮ መልአከ በእንተ ንጹሕ ስለ ንጽህናው መልአክ ብሎ ይጠራዋል ይላል። ስለ ንጽህናው። ስለዚህ ስለ ንጽህናቸው መላእክት ተብሎ እስከ መጠራት የሚደርሱበት ህይወት ነው ምንኩስና። ይሄ ከፍተኛ ነው። አራተኛው ምንኩስና ወደ ሰው ጥንተ ተፈጥሮ በልብ ተመልሶ ለመሄድ የሚደረግ ከዓለም የማፈግፈግና የማግለል ስሜት ነው። ወደ ቀደመ ጥንተ ተፈጥሮ የመመለስ ስሜት፣ ልብን ወደ ቀደመው ጥንተ ተፈጥሮ አዳምና ሔዋን ሳይስቱ ወደ ነበሩበት ገነታዊ ህይወት መመለስ። እግዚአብሔርን አዳምና ሔዋን በገነት ሳሉ ያገለግሉት የነበረውን ህይወት መጠማት፣ ከሱ ጋር የነበራቸውን ግንኙነት መናፈቅ፣ ወደ ጥንተ ተፈጥሮ መመለስ። ይሄ ነው አካላዊ ቃል ሰው ሆኖ ካዳነ በኋላ የሰው ልጆች ሁሉ የእግዚአብሔር ልጆች ሆነዋል። የሰው ልጆች የእግዚአብሔር ልጆች ከሆኑ ልጆች ከሆኑ በኋላ እንደገና በምድራዊ መኖር የሚለውን ነገር ትተው ቀጥታ ያቺ የጠፋች የሰው ልጅ ህይወት በዚህ ልጅነት እናገኛለን ብለው ተመልሰው ወደ የአዳምና የሔዋን ህይወት የገቡ ናቸው። ገና ሳይበድሉ ጸበለስን ሳይበሉ ህግ እግዚአብሔርን ሳይሽሩ በምክረ ከይሲ ሳይታለሉ የነበሩበት ያ ንጽህና ያ ቅድስና
ያ ከእግዚአብሔር ጋር የነበረ ግንኙነት ፍቅር በጣም ገራሚ ነበር። ስለዚህ ያንን ህይወት የመኖር ጉዳይ ነው ምንኩስና ማለት። ሁለቱ አዳምና ሔዋን በገነት የነበሩት አሁን ባለው የምንኩስናዊ ጠባይ ነው የነበሩት። መራባት ሳይኖርባቸው ቀጥታ በገነት ምንም አይነት ግንኙነት እንስሳዊ ፈቃድ ሳይኖርባቸው በንጽህና ተጠብቀው ነበር። ይሄ ፍትወት ከበደል በኋላ እስኪመጣ ድረስ ማለት ነው። ገነት ውስጥ 7 ዓመት ተቀምጠዋል። ነገር ግን አልወለዱም። ልክ አዳምና ሔዋን በገነት ውስጥ እንዳልወለዱ ሁሉ በገዳም ውስጥ የሚኖሩ መነኮሳትም በዚህ አይታሙም። እንዲህ አይነት ህይወት አለ ተብሎ አይነገርላቸውም። የለም። ስለዚህ ወደ ጥንተ ተፈጥሮ መመለስ ናት ማለት ነው። ወደ ጥንተ ተፈጥሮ በልብ ተመልሶ መሄድ፣ ወደዛ ለመሄድ ደግሞ ከዓለም ማፈግፈግ። ከዓለም ካላፈገፈጉ በገነት አይደሉም። ከገነት ከወጣ በኋላ ያለው የአዳም ህይወት ነው የሚኖረው። አንድ መነኩሴ ከገዳም ወጥቶ መኖር ሲጀምር የአዳምን ስደት እየደገመ ነው ያለው። የሔዋንን ልቅሶ እየደገመ ነው ያለው። ቀጥታ ገዳም በገነት አምሳል፣ መናኙ በአዳም በሔዋን አምሳል። እነዚያ በድለው ከገነት እንደወጡ አንድ መናኝም ገዳም ላይ የመኖር ፍቅሩ ሲጎልበት ከእግዚአብሔር ፍቅር ሳይቀር መውጣት ይጀምራል። ከዚያ በኋላ ከገዳም ቢወጣ ምን ማለት ነው? ይወጣል ማለት ነው። ስለዚህ ነው የአዳም ከገነት መሰደድ አሁን የመነኩሴውን ከገዳም መሰደድ ያመለክታል ቀጥታ። ስለዚህ መናኝ ከገዳም መውጣት እንደሌለበት የሚያሳየው ትልቁ የአዳም ህይወትም ጭምር ነው። አዳም በኋላ ግን በልቅሶ ነው ይናፈቅ፣ በልቅሶ ያችን የገነት ዓለም። አሁንም እኮ ብዙ መናንያን በዓለም ውስጥ እየኖሩ ግን ያለቅሳሉ። እንዴት ነው ወደ ገዳም የምመለሰው ብለው ያለቅሳሉ፣ ይናፍቁታል። በናፍቆት ነው ያሉት ብዙዎቹ ማለት ነው። ምናልባት በአንዳንዶች ላይ መደንደን ጸንቶባቸው ይህ ካልመጣ በስተቀር ይህ የማይመጣ ከሆነ ነው እንጂ በርካታዎቹ እያለቀሱ ይኖራሉ። ስለዚህ ይናፍቃል እና ወደ ጥንተ ተፈጥሮ መመለስ ናት። ከዓለም ማፈግፈግ ማግለል ተብላ ነው የምትጠራው ይቺ ናት። ሌላኛው ደግሞ 6ኛዋ ምንኩስና ራስን የመካድና የመርሳት። ራስን የመካድና የመርሳት። አሁን ምንኩስና ራስን የመካድ የመርሳት ፍጹም ልብን ለክርስቶስ የመስጠት ትክክለኛ መገለጫ። አንድ ሰው ራሱን ካልካደ መናኝ ነኝ መነኩሴ ነኝ ማለት አይችልም። ፍጹም ልብንም ለክርስቶስ መስጠት ካልቻለ መናኝ ነኝ መነኩሴ ነኝ ማለት አይችልም። የአማኞቹን ሙሉ ፍጽምና ማሳያው ምንኩስና ነው። ስለዚህ ራሱን በመካድ የሚጀምር ፍጹም ልብን በመስጠት ደግሞ የሚኖር ህይወት ነው ምንኩስና ማለት። ስለዚህ ከዚህ በላይ ምን ከፍታለ? ራስን ለእግዚአብሔር እንደመስጠት ያለ ምን ከፍታለ? ኮብላይ ባሪያ ከመሆን ራስን ማዳን ማለት እኮ ነው። ኮብላይ ባሪያ ተብሎ ነው የሚጠራ። ከፈጣሪው የተለየ ከሆነ መነኩሴ ኮብላይ ባሪያ ይባላል። እና ምንኩስና ራስን የመካድ ስሜት ነው። በወንጌል ላይ ያለው ይሄ ነው በሙሉ። እኔ ሊከተለኝ የሚወድ ካለ ራሱን ይካድ ነው የሚል። ይሄ የምንኩስና ትምህርት ነው። ይህ ማለት ሌላ ጉዳይ አለኝ አይበል ነው። እርሻ አለኝ፣ ሚስት አለኝ፣ ትዳር አለኝ፣ ልጅ አለኝ፣ ንብረት አለኝ፣ ንግድ አለኝ እንዳይል ማለት ራሱን ይካድ ነው የተባለው። ይሄ ፍጹምና መንገድ ነው። ስለዚህ ፍጹም ልብን መስጠት ተብሎ ነው የሚተረጎመው። ራስን መካድ ተብሎ ነው የሚተረጎመው። በሱ ላይ በሚመጣ ዛቻና ስድብ ሁሉ ምን የማይሰማው እስከ መሆን መድረስ። ይሄ ራሱን ከካደ በዚህ ልክ ነው ራሱን የሚያደርገው። ለዚህ ነው እንደሞተ ሰው ራሱን እንዲቆጥር አባቶች ሲያስተምሩ የኖሩት። የምንኩስና ህይወት ራስን እንደሞተ ሰው መቁጠር ነው። ራስን ካልካድክ ደግሞ እንደሞትክ መሆን አትችልም። ለዚህ ነው ለክብር መቆም፣ ይውደዱኝ ብሎ እንደገና ራስን በዚህ መልክ በታዋቂነት በዝና ማሳየት አይቻልም። በምንኩስና የለም። ራስን መካድ ናት ያለችው በወንጌል። ለዚህ ነው አባ እንጦንስ የዘላለምን ህይወት ወርስ ዘንድ ወይም ድን ዘንድ ምን ላድርግ ብሎ ለጠየቀው መናኝ ትምህርት አይደለም ያስተማሩት፣ ቀጥታ ተግባራዊ ነገር ነው ያሳዩት። ሂድና የሞቱትን ስደባቸው አሉት። ሂዶ ሰደባቸው፣ ረገማቸው። ምን አሉ? ምንም አላሉኝ። ሂድና መርቃቸው፣ መረቃቸው።
ምን አሉ? ምንም አላሉኝ። በቃ አንተም ልድን ከወደቅ እንደነሱ ሁን። ይህ ማለት እንደሞትክ ሁን ነው። ቢሰድቡህም ምንም አይምሰሉ፣ ቢመርቁህም አትደሰት። አለቀ። አንድ ሰው ደግሞ ሲመረቅ ሲመሰገን ከተደሰተ፣ ሲነቀፍ ሲተች ደግሞ ፍጹም ራሱን ያጣል። ስለዚህ በአንድ ሰው ህይወት ውስጥ ይሄ ለመነኮሳት ብቻ አይደለም፣ ለክርስቲያን በሙሉ የሚገባ ንግግር ነው። ክርስቲያን ደስታ እንዲያው ከውዳሴ ከንቱ ደስታን መጠጣት ከጀመረ ሲነቀፍ አይታገስም። ምክንያቱም ከሆኑ ሰዎች ምስጋና ያገኘን ከሌሎች ሰዎች ደግሞ የሆነ ስድብ የሆነ ትችት ብንሰማ እናብዳለን። ይህ እንዳይሆን ራስን መካድ ነው የምንኩስና ህይወት። ራሱን እንደሞተ ያልቆጠረ መነኩሴ ምኑን ሞተ ይባላል? ምኑን መነኩሴስ ይባላል? ለዛ ነው የምንኩስና ከፍታዋ ቀላል አይደለም። የምንኩስና ከፍታ ስትመለከቱ እንዲሁ በምድራዊ አንደበት እንዲሁ ገልጸን የምንጨርሰው ነገር ብቻ አይደለም። በጣም ልዕልና ያለው ነው ምንኩስና የሚባለው። ስለዚህ ምንኩስና ራስን እንደሞትክ ሰው የምትቆጥርበት ህይወት ነው። ራስን እንደሞትክ ሰው የምትቆጥርበት ህይወት ነው። ሌላው ምንኩስና ስድስተኛው ምንኩስና በፍቅረ ሲመት የተነጠቀችውን አምሳለ እግዚአብሔር ለማግኘት የሚደረግ ሩጫ ነው። በፍቅረ ሲመት የተነጠቀችውን ፍቅረ እግዚአብሔር። የሰው ልጅ በመጀመሪያ የእግዚአብሔር ፍቅር ያለው ፍጥረት ነው። ነገር ግን አምላክ ልሁን በሚል የስልጣን ምኞት ይህን ክብር አጥቷል። ስለዚህ ምንኩስና ደግሞ ያንን ቀጥታ የሚጻረር ነው። የትኛውን? የአዳምን አምላክ የመሆን ምኞት መጻረሪያ ኃይል ምንኩስና ነው። በዲያብሎስና በአዳም ላይ የነበረችዋን እግዚአብሔር የመሆን ምኞት፣ የበላይነትን የመመኘት የኔነት አምልኮት፣ በውስጥ ላይ የሚደረግ ፉክክር፣ ይሄ ሁሉ የሚጠፋበት ኃይል ምንኩስና ነው። የምንኩስና ኃይሉ አይደል? ሳጥናኤል ሊቀ መላእክት እንደነበረ ግልጽ ነው፣ በመጽሐፍ ተጽፏል። ነገር ግን እኔ ነኝ ፈጣሪ በማለት ወድቋል። እሺ ፍቅረ ሲመት ጣለችው ማለት ነው። እንደገና አዳም ከሰማይ በታች ከምድር በላይ ያለውን ሁሉ እንዲገዛ እንዲነዳ ስልጣን ተሰጠው። እችም አልበቃ ዋለችና አምላክ የመሆን ስሜት ፍላጎት አደረበት። እቺ በአዳም ውስጥ የነበረችዋ የበላይነትን የመምረጥ የበላይ ለመሆን የመመኘት ስሜት ተቆርጣ የምትጣለው በምንኩስናዊ መንገድ ነው፣ በምናንያዊ መስመር ነው። ስለዚህ ቀጥታ ያችን በፍቅረ ሲመት የተነጠቀችውን አምሳለ እግዚአብሔር ገንዘብ ማድረጊያ መስመር ቢኖር ምንኩስና ነው፣ ምናኔ ነው። አሁን ምናኔ ስንል ብዙ ጊዜ ግን ሰው የሚረዳው ምናኔያዊ መንገድን እንዲሁ ለክርስቲያኖች ሁሉ እንደማያስፈልግ አድርጎ መረዳት የለበትም። የሚለየን ምንኩስና ጋብቻ የሚለው ምናኔ የሚባለው ግን በዓለም ላሉ ክርስቲያኖች ሁሉ የሚያስፈልግ ነው። ይህ ማለት ኃጢአትን መናቅ፣ ትውዝፍትን መናቅ፣ ቂምን በቀልን መናቅ፣ ይህ ሁሉ ምናኔ ነው የሚሆነው። ስለዚህ በፍቅረ ሲመት የተነደፈው የአዳም ልቡና እግዚአብሔርነትን እንደመቀማት ሳይቆጥር ራሱን ዝቅ ባደረገው በክርስቶስ ትህትና ነው የተከሸፈው። ከዛ በኋላ ክርስቶስን ተከትሎ የመጣው ማንኛውም አማኝ ከፍቅረ ሲመት ራሱን ነፃ ማድረግ የሚችለው በምናኔያዊ መንገድ ነው፣ በምንኩስና ህይወት ነው። ስለዚህ ለበላይነት ለሹመት የሚስገበገብ ግን መናኝ ተብሎ የሚጠራ ሰው በምድር ላይ መኖር የለበትም በጭራሽ። ሁለት አይነት ሞት ይሞታል። ይሄ ነው። ስለዚህ አምሳለ እግዚአብሔር የምትገኘው ፍቅረ ሲመትን በመጸየፍ ፍቅረ ሲመት። ለዚህ ነው አባቶቻችን እንኳን አይደለም ስጋዊና ምድራዊ ለሆነው ሹመት ይቅርና መንፈሳዊ የሆነውን የጵጵስና ሹመት ሳይቀር እየተሰደዱ የነበረው አልሾምም ብለው እንደነ ቅዱስ ጎርጎርዮስ እኔ አልሾም ከሹመት ለምን ሸሹ አይገባኝም ከሚል። ስለዚህ እንደነ ቅዱስ አባ ኒፎን ጳጳስ ትሆናላችሁ ሸሽቷል። እንደነ አቡነ ሽኖዳ እያለቀሱም የተሾሙት አያ። ስለዚህ ይሄ ፍቅረ እግዚአብሔርን የሚያሳድድ ፍቅረ ሲመት
በልብ ውስጥ እንዳያድር ምንኩስና ቆርጦ ይጥላል። ስለዚህ የምንኩስና ልዕልናው እንዲሁ በቀላል የሚታይ አይደለም። ያንን ቀጥታ ማንጻሪያ አድርጎ ነው ክርስቶስ የሰጠን ምንኩስና። የምንኩስና ህይወትን በወንጌል ሲሰጠን አዳም የኖረው በገነት የነበረው የትህትና የፍቅር ህይወት አክትሞ በፍቅረ ሲመት ተጎድቶ ስለታየ በዚያ ጉዳት ውስጥ እንዳንወድቅ ምንኩስናዊ መንገድ መኖር እንደሚገባ ላሳየ። የበላይ ሊሆን የሚወድ የበታቸው አለና ዘጋ። ስለዚህ የበላይ ሊሆን የሚወድ የበታቸው፣ አለቃ ሊሆን የሚወድ ደግሞ ተገዥ አገልጋይ ይሁን በሚል ትምህርት ተቆረጠ። ስለዚህ በአዳም ላይ የነበረው አምላክ የመሆን ምኞት ሸለፈት ተቆርጦ የቀረው በምንኩስና ህይወት። ስለዚህ የምንኩስና ህይወት አምሳለ እግዚአብሔርን የምታሰጥ ከፍተኛ ማዕረግ ናት። ሌላው ሰባተኛው ምንኩስና እውነተኛውን ክርስቶሳዊ ህይወት ለመኖር ፈርቀዳጅ የመሆን ነጸብራቅ ነው። ከዚያ በኋላ የአዳምን ህይወት ለመታደግ በነቢያት አናግሮ ጊዜው ሲደርስ ከድንግል ማርያም የተወለደው ክርስቶስ እውነተኛውን መንገድ አሳይቶናል። በጣም ጥሩ። እንደዛ ከሆነ ያን እውነተኛውን ክርስቶሳዊ ህይወት ለመኖር ፈርቀዳጅ የመሆን ነጸብራቅ ምንኩስና። ሁሉም አይመነኩስም፣ ነገር ግን ምንኩስናን ግን ሁሉም ያምናል። ሁሉም አያገባም፣ ጋብቻን ግን ሁሉም ያምናል። ስለዚህ ምንኩስና እውነተኛውን ክርስቶሳዊ ህይወት ለመኖር ፈርቀዳጅ ትክክለኛ ወንጌላዊ መስመር ሆና ነው የምናገኘው። ስለዚህ እውነተኛውን የክርስቶስ ህይወት ልኑር የሚል ሰው ምንኩስናን ይጀምራል። ለዚህ ምንኩስና እውነተኛውን የወንጌል ህይወት መኖሪያ ናት ማለት ነው። ለዛ ነው ክርስቶስ ያደረገውን ቀጥለን ስለምንመለከት ማለት ነው። ሌላው ስምንተኛው ምንኩስና ለሰው ልጅ መዳን ተልእኮ ላላት ቤተክርስቲያን የልብነትን ድርሻ የመውሰድ ኃላፊነት ነው። የምንኩስና በጣም ልዕልና ያለው ህይወት ነው። ስለዚህ ለሰው ልጅ መዳን ተልእኮ ላላት ቤተክርስቲያን የልብነትን ድርሻ ይወስዳል መነኩሴ። አሁን ልብ በሉ፣ እግዚአብሔር ወልድ ስጋ ለብሶ ሰውን አድኖ ወደ ላይኛው ዓለም ካረገ በኋላ በዚህ ዓለም ሰውን የማዳን ተልእኮ ይዛ ያቀረበው ቤተክርስቲያን ናት። ስለዚህ ምንኩስና ደግሞ ሲመሰረት ለቤተክርስቲያን ምን ሆኖ ተመሰረተ? ልብ ሆኖ ተመሰረተ። ልብ እኮ ነው ለሰው ልጅ መዳን ዋስትና የወሰደች ቤተክርስቲያን። ልቧ ምንኩስና ነው። ምንኩስና የተበላሸባት ቤተክርስቲያን ልቧ የፈሰሰባት ህይወት እንደሌላት ትቆጠራለች። የምንኩስና ህይወት ለቤተክርስቲያን ልብ ነው፣ ልብ ነው። ስለዚህ እኛ የምንድንበት ትምህርት የሚገኘው ከቤተክርስቲያን ነው። አዎ ጥሩ። ስለዚህ ለሰው ልጅ መዳን ፍጹም ተልእኮ ያላት ናት ቤተክርስቲያን። ደግሞ ለዚች ቤተክርስቲያን ደግሞ የልብነትን ድርሻ የሚወስደው ምንኩስና ነው። የልብነትን እኮ ነው፣ የእጅነት የእግርነት አይደለም። የልብነትን ድርሻ የሚወስደው ምንኩስና ነው። ስለዚህ ምንኩስና የቤተክርስቲያን የልብነት ድርሻ ያለው መሆኑ እንደቀላል ሊታይ አይገባም። ለዚህ ነው ቅዱስ አትናቴዎስ ገዳማት የቤተክርስቲያን ልቦች ናቸው ያለው። ገዳማት ሲጠነክሩ ቤተክርስቲያን በዛው ልክ ትጠነክራለች። ገዳማት ከላሉ ግን ቤተክርስቲያን በዛው ልክ ትወድቃለች ማለት ነው። ስለዚህ የገዳማት መላላት፣ የመነኮሳት መፍለስ፣ መድከም፣ መዛባት፣ የምንኩስና ስርዓቱ መበላሸት ቤተክርስቲያንን በሙሉ ወደ ምን ይከታታል? ወደማትወጣበት አዘቅት ይከታታል ማለት ነው። ምክንያቱም ልብ ነው ምንኩስና ለቤተክርስቲያን ልብ ነው። አንድ ሰው ሌላ አካሉ ቢቆስል ምን ቢል በልቡ ተደግፎ ይችላል። ልቡ ከቆሰለ ልቡ ከታመመ ግን ሌላውን አካል በምን ይሸከመዋል? ትልቁ ኃይል ያለው ልብ ላይ ነው። ስለዚህ የቤተክርስቲያንም ትልቅ የማዳን ኃይሏ በምንኩስና ላይ ነው ያለው። ብዙ ሰው ያልተረዳው ነገር ግን ክርስቶስ ሰጥቶት የሄደው ለቤተክርስቲያን ሰጥቷት የሄደው ጸጋ ቢኖር ምንኩስና ነው። ይህ ምንኩስና ፍጹም ለቤተክርስቲያን የልብነት ድርሻ ይወስዳል። እንግዲህ የልብነትን ድርሻ የወሰደ አካል ምን እየሆነ ነው የሚለውን ለእናንተ ተዋለው ማለት ነው።
ብዙ አጀንዳ ስለሆነ በዚህ ወቅት አጀንዳ ስለሆነ በደንብ ይዩት። ስለዚህ ምንኩስና ሲበላሽ የሥርዓቱ ሲጣስ መቀለጃ ሲሆን የቤተ ክርስቲያን ልቧ መቀለጃ ሆኗል ማለት ነው። ስለዚህ ልቧ መቀለጃ ከሆነ በምንድን ነው የምትነፍሰው? ቤተ ክርስቲያን በምንድን ነው የምትኖረው? የልብ ህመም እኮ ነው ከፍተኛውን ቦታ የሚወስደው በሰው ድካም ነው። ስለዚህ ምንኩስና የሰው መዳን የሚፈጸምባት ቤተ ክርስቲያን ልብ ነው። ምንኩስና ከፍታውን በደንብ ይዩት። እመጣበታለሁ። ሌላው 9ኛ ምንኩስና ዓለምን ወክሎ ራሱን ለእግዚአብሔር ንጹሕ መስዋዕት አድርጎ ማቅረብ ነው። ዓለምን ወክሎ ነው። ዓለም ላይ ስንት ህዝብ አለ? ከዛ ደግሞ ሲቀናነስ በቤተ ክርስቲያን ስንት ህዝብ አለ? የዚያን ሁሉ ህዝብ ህይወት ሙሉ ይዞ ወደ እግዚአብሔር የሚቀርበው ማን ነው? መነኩሴ። እግዚአብሔር ዓለምን የሚቀድሰው በቅዱሳን መነኮሳት ነው። እግዚአብሔር ጋብቻን የሚቀድሰው በንጹሃን መነኮሳት ጸሎት ነው። እግዚአብሔር የቤተ ክርስቲያንን አገልግሎት የሚባርከው በባህታውያን ጸሎት ነው። ዓለም ወደ ድህነት የሚመጣው በረሃ ወድቀው ስለ ዓለም በሚጸልዩ መነኮሳት አማካኝነት ነው። ስለዚህ ራሳቸውን ንጹህ መስዋዕት አድርገው ለእግዚአብሔር ያቀረቡ ናቸው መነኮሳት። ለዚህ ልክ ነው ራሱን ማሰብ ያለበት አንድ መናኝ ሲያስብ ዓለምን ወክዬ ወደ እግዚአብሔር እየቀረብኩ ነው ማለት አለበት። አያችሁ፣ ምዕመናን እጃቸውን ዘርግተው ሰርተው ለነዳያን ምጽዋት ይሰጣሉ። መነኮሳት ደግሞ እጃቸውን ወደ እግዚአብሔር ዘርግተው ምህረትን ለዓለም ያሰጣሉ። ዓለምን ወክለው ወደ እግዚአብሔር የቀረቡ በደንብ አስተውሉ። የምንኩስና ከፍታው ነው ይሄ፣ ልዕልና ነው ይሄ። አስተውሎት ላለው ጥበብ ለተቸረችው ሰው የምንኩስና ንሳቤ ቢነግሩት የበለጠ ያሰፋዋል፣ የበለጠ። ስለዚህ ዓለምን ወክለህ ራስን ለእግዚአብሔር ንጹሕ መስዋዕት ካደረክ በኋላ ስለ ራስህ ክብር መጨነቅ፣ ስለ አለባበስ መጨነቅ፣ ስለ ሹመት መጨነቅ ከየት ይመጣል? ከየት ይመጣል? አየህ፣ አንድ ስራ የሚበዛበት ሰው ይህን ያህል ሰው ጋር የሚነጋገርበት ጊዜ መቻል ነው የለውም። ታዲያ ዓለምን ወክሎ ወደ እግዚአብሔር የቀረበ ሰው እንዴት ነው ከሰው ጋር የሚያወራበት ምንም እድል ሞራል የሚኖረው ጊዜም የሚኖረው የለም። ለዚህ ነው ኦ አምደ ብርሃን ዘትጸውር ዓለም ዓለምን በጸሎት የተሸከምክ የብርሃን ምሰሶ ብሎ ይጠራዋል አባ እንጦንስ። ዓለምን በጸሎት የተሸከምክ። ዓለምን መሸከም አስባችኋል? ዓለምን የሚሸከም እኮ እግዚአብሔር ነው። ነገር ግን ለአባ እንጦንስ ምን አይነት ቃል ተነገረ? ዓለምን በጸሎት የተሸከምክ ተባለ። እሱም በጸሎቱ ዓለምን ወክሎ ወደ እግዚአብሔር እየቀረበ ስለሆነ ነው ይሄ የተነገረው። ስለዚህ ወደ እግዚአብሔር ራሱን ያቀረበ መስዋዕት ያደረገ ፍጡር ነው መነኩሴ ማለት። ስለዚህ የምንኩስና ከፍታውን ነው የሚያሳየው። 10ኛው በዚህ በያዝነው ምንኩስና በምድር ሳሉ ከትንሣኤ ዘጉባኤ በኋላ የሚኖረንን ህይወት በውስጣቸው የሚያገኙት ቅምሻ ነው። በኋላ ከሞት ከተነሳን በኋላ መዋለድ መራባት የሚባል ነገር የለም አይደል? የዛ ቅምሻ ምንኩስና ነው። ጋብቻ የሚመነኩሱትን ያስገኛል። ምንኩስና ደግሞ ከትንሣኤ በኋላ የምንኖረውን ህይወት ይጠቁማል። ጋብቻ ከሌለ መነኮሳት አይገኙም። ምንኩስና ከሌለ በኋላ የምንኖረውን ህይወት ማሳያ ማንጸባረቂያ የሚሆንልን የለም። ስለዚህ ዓለም ካለፈ በኋላ በትንሣኤ ዘጉባኤ ሁላችን እንነሳለን። ከተነሳን በኋላ ምን የለም? ጋብቻ የለም። ምን የለም? ግንኙነት የለም። ምን የለም? መራባት የለም። ምን የለም? ዓለማዊነት የለም። ምን የለም? ለስጋ መገዛት የለም። ምን የለም? ፍትወት የለም። ይህንን ሁሉ የሚያንጸባርቁት መነኮሳት ናቸው። ስጋቸውን ገለው ነፍሳቸውን አበርትተው፣ ስጋቸውን ጥለው ነፍሳቸውን አንስተው፣ ስጋቸውን አቆሽሸው ነፍሳቸውን አንጽተው የመጨረሻውን የሰው ልጅ የመኖሪያ የመንግስት ላይ ኑሮ ያመለክታሉ። በምድር ላይ ሆኖ ከዚህ ዓለም ይጀምራሉ ማለት ነው ወዲያኛውን ዓለም መኖር። ለዚህ ነው ወደ ነፃ ልብ እየደረሱ ሲሄዱ መንግስተ ሰማይ ብለው የሚጠሩት። ነፃ ልብ መንግስተ ሰማይ ብለው የሚጠሩት
አባታችን አረጋዊ መንፈሳዊ ኑ ረፉ ይላል። እረፍት አድርጎ ነው የጠራው ንጽሐ ልብ የተባለው። ስለዚህ የመንግስተ ሰማይ አይነት አኗኗር ነው ማለት ነው። ይህንን ደግሞ በዘመናት እንዲሁ ዝም ብለን ከፍለን ብናይ ከአዳም በደል በኋላ እስከ ክርስቶስ መወለድ ድረስ ያለው ዘመን የንጽሐ ስጋ አምሳል ነው። ከክርስቶስ መወለድ እስከ ዓለም ማለፍ ድረስ ያለው የንጽሐ ነፍስ አምሳል ነው። ከዓለም ፍጻሜ በኋላ ያለው የመንግስተ ሰማይ ኑሮ ደግሞ የንጽሐ ልብ አምሳል ነው። ወይም ንጽሐ ስጋ ከአዳም በደል በኋላ እስከ ክርስቶስ መወለድ ያለውን ዘመን ያመለክታል። ንጽሐ ነፍስ ከልደተ ክርስቶስ እስከ ዓለም ፍጻሜ ያለውን ዘመን ያመለክታል። ንጽሐ ልብ ደግሞ ለዘላለም ከብረን የምንኖርበትን የመንግስተ ሰማይ ኑሮ ያመለክታል። ስለዚህ አውጻእከነ ውስተ ዕረፍት መዝሙረኛው ዳዊት አይለፍከነ ማእከለ እሳት ወማይ ወአውጻእከነ ውስተ ዕረፍት ይላል። ይሄ ለመናንያን ሲተረጎም እሳቱና ነበልባሉን አሳለፍከን፣ ውሃውን አሳለፍከን፣ አይለፍከነ ማእከለ እሳት ወማይ በውሃውና በእሳት መካከል አሳለፍከን፣ ወአውጻእከነ ውስተ ዕረፍት ወደ ዕረፍቱም አወጣህን ይላል። ይሄ እኮ እሳት ያለው ንጽሐ ስጋ የሚገኝበት የስጋ ተጋድሎ ነው። ማይ ያለው ደግሞ የነፍስ ተጋድሎ ነው። ዕረፍት ያለው ደግሞ የልብ ተጋድሎ ወይም ወደ ልቡ ንጽህና መግባት ነው። ዕረፍት ተባለ እሱ ደግሞ ንጽሐ ልብን ከስጋዊና ከመንፈሳዊ ተጋድሎ በኋላ ወደ ንጽሐ ልብ ይደርሳሉ ማለት ነው። ስለዚህ ወደ ንጽሐ ልብ የደረሰ የምናኔ ህይወት ያለው ሰው በመጨረሻው የምንኖር የመንግስተ ሰማይ ጣዕም በምድር ላይ ሳለ እየቀመሰ ይገኛል። ማሳያ ነው። ይሄ ትልቅ ልዕልና ነው። ይሄ ምንኩስና ልዕልና ነው ማለት ነውና በመጨረሻ ምን ነው? ስለዚህ መነኩሴ ሲታይ አዳምን ይመስላል፣ ሲታሰብ ደግሞ እግዚአብሔርን ይመስላል። መነኩሴ ሲታይ አዳምን ይመስላል፣ ሲታሰብ ደግሞ እግዚአብሔርን ይመስላል። ግልጽ ነው። ለዘላለማዊ ንጉስ ለእናትነት የተመረጠችው እመቤታችን ቅድስት ድንግል ማርያም በምድር ላይ ያሳለፈችው ህይወት ምንኩስናዊ ህይወት ነው። ያም ጭምር የሐዲስ ኪዳን የምንኩስና መነሻዎች ናቸው እነዚህ። እመቤታችን ለዘላለማዊ ንጉስ ለክርስቶስ እናትነት ተመርጣለች። ለክርስቶስ እናትነት። ስለዚህ ለክርስቶስ እናትነት የተመረጠች ድንግል ማርያም የንጉስ እናት ነኝ ብላ በዓለም ላይ በደስታ በዝና በታዋቂነት እንዲሁም በክብር አክብሩኝ ባይነት ይዛ ዓለም የኖረች በትህትና ራሷን በማዋረድ ነው የኖረች። ስለዚህ የእሷ ህይወት በምድር ላይ የምንኩስና ህይወት ነው፣ ሌላ አይደለም። ይሄ ነው። ይህም ሲታይ በህፃንነቷ ከፍቅር አዝማድ መለየት አለ። ወዲያው በ3 ዓመት ወደ ቤተ መቅደስ እንድትገባ ተደርጎ ቤተ መቅደስ መግባት፣ በድንግልና በትህርምት በምስጋና መኖር፣ ከመንፈሳውያን አካላት ጋር እየተነጋገረች ነው እያሳለፈችው ጊዜዋን። እንዲሁ ዝም ብላ አንዲት ሴት እንደምታደርገው ከወጣቶች ጋር እየተዝናናች አይደለም ያደገች። ይህንንም ሊቁ አባ ሕርያቆስ በቅዳሴው አስቀምጦታል። አኮ ወራዙ ስፉጣን ዘናዝዙኪ አላ መላእክተ ሰማይ ሐወዙኪ፣ የሰማይ መላእክት ጎበኙሽ እንጂ ምድራውያን በስሜት የተጎዱ ወጣቶች እያታለሉሽ ያደግሽ አይደለሽም። ስለዚህ ይሄ የምንኩስና ህይወት ነው። አንዲት ምናኔ ያሰበች ሴት ከእንደዚህ አይነት ንግግር ርቃ ከወጣትነት ህይወት ስሜት ወጥታ ወደ ክርስቶስ ለሙሽራነት ትታጫለች። ይሄ ነው። ስለዚህ የእመቤታችን ከመንፈሳውያን አካላት ጋር መነጋገር መናንያንም እየበቁ ሲሄዱ ከመላእክት ጋር እስከ መነጋገር እንደሚደርሱ ያመለክታል። ስደትን፣ መከራን መታገስ፣ ይሄ ምንኩስና ህይወት ነው። ከልብ መገዛት ለእግዚአብሔር፣ ከልብ መገዛት። ፍጹም ተገዥ ነበረች፣ ፍጹም አገልጋይነት። በጥቅሉ በእንባና በሐዘን መኖር፣ ይህ የምንኩስና ጉዞ ነው። ስለዚህ እመቤታችን በምድር ላይ ያሳለፈችው ህይወት የምንኩስና ህይወት ሆኖ እናገኘዋለን። ሌላ አይደለም። አሁን መናንያን ሊያስቡ የሚገባው ይሄንን ነው። እመቤታችን የኖሮቹን አይነት ህይወት እየኖሩ እንደሆነ ማሰብ አለባቸው። የኖሮቹ በድንግልና ነው፣ የኖሮቹ በንጽህና ነው፣ የኖሮቹ በፍጹም ተገዥነት በፍጹም አገልጋይነት ነው። ስለዚህ ፍጹም አገልጋይ ፍጹም ተገዥ ለመሆን ደግሞ የምናኔ ህይወት እጅግ አስፈላጊ ነው። ስለዚህ የምንኩስና ህይወትን ነው የተጓዘች። ሲቀጥል አካላዊ ቃል ዓለምን ለማዳን በማህፀኗ ያደረው በስጋ የተገለጠው
ወደዚህ ዓለም ሲመጣ በምድር ላይ ያሳለፈው እንደዚሁ የምንኩስና ህይወት ነው። የምንኩስና ህይወትን ያሳለፈው ክርስቶስ የኖረው በዚህ ዓለም የምንኩስና ህይወት ነው። ራሱን ዝቅ ማድረግ ይሄ ነው እንግዲህ ከባህሪያዊ ልዕልናው ወርዶ ራሱን ዝቅ ማድረግ ይሄ ምንኩስና እሳቤ ነው። አሁን ወደዚህ ሲተረጎም አንድ ንጉስ ንግስናውን ትቶ ሊመንን ይችላል። ይሄ ነው እንዲህም ያደረጉ ስላሉ ማለት ብዙ ነገስታት ዘውዳቸውን ወርቃቸውን እየሰጡ መንነዋል። ይሄም ከማን የተወሰደ አርአያነት? ከክርስቶስ የተወሰደ ነው። እግዚአብሔር ንጉሠ ሰማይ ወምድር በበረት ይወለድ ዘንድ ምን አተጋው ታዲያ? ስጋን ይዋሃድ ዘንድ ምን አተጋው? በረት ላይ ሰማይ ምድርን የፈጠረ በመሃል እጁ የያዘ ኃያልና ምሉእ አምላክ ራሱን ዝቅ አደረገ። ስለዚህ ይህ የምንኩስና እሳቤ ነው። ለዛ ነው በበረት መወለዱ፣ መገፋቱ፣ መሰደቡ፣ መነቀፉ፣ በጥፊ መመታቱ፣ በችንካር መቸንከሩ፣ በመስቀል ላይ መሰቀሉ፣ በጥቅሉ ለሌላው ህይወት መኖሩ ይህ ሁሉ የምንኩስና መንገድ ነበር ለገባው ሰው። ይህ ሁሉ የኖረው የክርስቶስ አኗኗር ምንኩስናን ቁልጭ አድርጎ የሚያሳይ አኗኗር ነው የኖረው። ምንኩስና የሚጀምረው ራስን ዝቅ ከማድረግ ነው። በቃ አለቀ። ራሱን ዝቅ አድርጎ መጣ። ከዛ በኋላ ሰውን ግን ከፍ አደረገ። ምናኔም ራስን ዝቅ አድርገ ሌላውን ከፍ የምታደርግበት ነው። ስለዚህ ከክርስቶስ ህይወት ጋር ሲነጻጸር አንድ ነው ምንኩስና ማለት። አንድ ንጉስ ከንግስናው ይልቅ ክርስቶስ ይበልጥብኛል ካለ ንግስናውን ትቶ ወደ ምናኔው ይሄዳል። ራሱን ዝቅ አደረገ ማለት። ለዚህ ነው ቅድስት አናሲሞስ እኮ መንግስቷን ትታ ራሷን እንደ እብድ ቀይራ እኮ እስከ ገዳም ሄዳለች። በዚህ በምናኔ ህይወት ኖራለች። በርካታ ነገስታት እንደነ አጼ ካሌብ ያሉ እንደ ኢትዮጵያ ነገስታት ደግሞ አጼ ካሌብ የየመንን ክርስቲያኖች ረድቶ ጠላቶቻቸውን አጥፍቶ ቢመለስ ራሱን ብጻት የሰጠው ለምናኔ ነው። ሌላ ዝና ሌላ ክብር አይደለም የፈለገው። መንግስቱን አውርሶ ቀጥታ እሱ ግን በአንድ ቀን ውሃ ይዞ ዋሻ ገብቶ ነው የኖረው። ይህ ክርስቶስን ፍለጋ ነው፣ ራስን ዝቅ ማድረግ። ለዚህ ነው ጻውስተ ሐሰሳሁ ለዘመጻ ለሐሰሶትከ ማር ይስሐቅ አንተን ሊፈልግህ የመጣውን አንተም ልትፈልግ ውጣ አይል። አንተን ሊፈልግ የመጣውን ልትፈልግ ውጣ ማለት እኮ አንተን ሊፈልግ እሱ ዝቅ ብሎ አለ፣ አንተ ደግሞ እሱን ልትፈልግ ውጣ። በመስዋዕትነት ነው የፈለገ፣ አንተም በመስዋዕትነት ሱ ርሶከ ለዘሱ አርሶ በእንቲአከ ስለአንተ ራሱን ለሰዋለህ አንተም ሰዋ ይላል። ስለዚህ ስለነሱ ለሰዋላቸው ክርስቶስ ራሳቸውን ይሰዋሉ ማለት ነው። ስለዚህ ክርስቶስ በምድር ላይ የኖረው አይነት ምናኔያዊ ነው ማለት እንችላለን። እንደ ሊቃውንት አስተማረ፣ እንደ መነኮሳት ፍጹማዊ በዓታዊ ህይወትን ኖረ። እንደ ሊቃውንት አስተማረ፣ እንደ መነኮሳት ደግሞ ፍጹማዊ በዓታዊ ህይወትን ኖረ። ክርስቶስ ምንኩስናን በመኖር ጋብቻን ደግሞ በመገኘት ነው። እንግዲህ ሁለቱንም ለተከታዮቹ ባረካቸው፣ ቀደሳቸው። ምንኩስናን በመኖር ህይወቱን፣ ጋብቻን ደግሞ ሰርግ ገብቶ በመገኘት ሰርግ ተገኝቶ በመባረክ በዚህ መልኩ ሁለቱን የኑሮ ምርጫዎች ለተከታዮቹ ባረካቸው፣ ቀደሳቸው። ቅዱሳን ሐዋርያትን በምድር ላይ የኖሩት እንዲሁ የምንኩስናን ህይወት ነው። ሁሉን ትቶ ከመከተል ሌላ ምን ምንኩስና አለ? ምንኩስና ሁሉን ትቶ መከተል ስለሆነ፣ ሁሉን ሲባል ግን ካንተ አካል አፋ ያለውን ንብረት ብቻ አይደለም። ታዲያሳ ልብ ውስጥ ያለውን እከብር ባይ ልብ፣ እከብር ባይ ማንነት፣ እከብር ባይ ህሊና፣ አክብሩኝ ውደዱኝ የሚለውን ጭምር። በዚህ ዓለም ቢያንስ ሰው 3 ነገሮችን ይወዳል። አንደኛ መወደድ ይወዳል መወደድ። ሁለተኛ መከበር ይወዳል። ሶስተኛ መብል ይወዳል። በእነዚህ 3ቱ ላይ ድል ማድረግ የቻለ ሰው በሌላው ድል አይሆንም። የዓለም የጦርነት ምንጮችም እነዚህ ናቸው። የግጭት፣ የእርስ በርስ መጠላላት፣ የጋብቻ ፍች፣ የወንድማማች መገዳደል በእነዚህ በ3ቱ ነው ወይ በአንዱ ነው። ከ3ቱ በአንዱ ሰው መወደድ፣ መከበር፣ መብላት ይፈልጋል። እነዚህ 3ቱ
ዓለም ላይ መከራ ያመጣሉ፣ ችግር ያመጣሉ፣ እልቂት ያመጣሉ። እስካሁን ሁላችሁም አስበው ሰው መውደድ ነው እንጂ ማንችለው መወደድ እኮ በጣም ነው ደስ የሚል። ሰው መውደድ ሲባል ነው የሚከፋ እንጂ መወደድ ሁሉ ሰው ቢወዳችሁ ትጠላላችሁ? መልሶ አንጠላም ነው አይደል? አዎ። መናኝ ግን ይሄን ሳይቀር ጠልቷል። መወደድን ማለት መውደድን ገንዘብ ለማድረግ መወደድን ለመጥላት ነው ራሱን መናኝ የሚያደርገው ሰው። የዚህ መወደድ በጣም ተወዳጅ ነገር ነው። ሁሉም ሰው የሚወደው ነገር ነው። መውደድ የማይችል ሁሉ መወደድ ግን ይፈልጋል። ታዲያ የክርስትና ፍጹምነት ነው ምንኩስና ማለትና የክርስትና ፍጹምነት ስለሆነ ምንኩስና ክርስቲያናዊ መንገዱ ወደ ፍጹምነት ሲያድግ ነው ምንኩስና የሚሆነው፣ ሌላ አይደለም። ምንኩስና የክርስትና እድገት ነው። ስለዚህ ምንኩስና የዓለምን የመወደድ የመከበር የዝና ደንበር መጣስ ማለት ነው። ምንኩስና በዚህ መልክ ነው ከፍታው የሚገለጸው። ስለዚህ ሐዋርያት ሁሉን ትተው ከተከተሉ ምንኩስና የሚባለው እሱ ነው። ምንም ነገር ግን ዓለምን ዙሮ ከማስተማር ጋር ነው። ምንም ቢሆን ይሄን ሲያደርጉ ዓለምን ዙሮ ከማስተማር ጋር አሁን እንዳይጋጭብን መጠንቀቅ ያስፈልጋል። ሐዋርያት መነኮሳት ናቸው፣ ግን ዙሮ አስተምረዋልና እኛም በዓለም ብንዞር በከተማ ብንዞር ብሎ የሚያስብ ሰው በዚህ ዘመን ሊኖር አይገባም። በጣም ጥንቃቄ ያስፈልጋል። ይህን ይዘው አንዳንዶች መነኩሴ በዓለም ሆኖ ማስተማር እንጂ ዘግቶ መቀመጥ ለምን ይጠቅማል ሊሉ እንደሚችሉ ግልጽ ነው። ይሄ ግን ከባድ ፈተና ነው። ልብ ማለት ያለብን ግን የመጀመሪያዎቹ የሐዲስ ኪዳን ሊቃውንትም አስተማሪዎች መናኞች ሐዋርያት ናቸው። የመጀመሪያው የሐዲስ ኪዳን እንደ ሊቃውንት ሆነው የሚያስተምሩ እንደ መናንያን ሆነው ደግሞ የምንኩስናን ሕይወት የሚያሳዩ ሐዋርያት ብቻ ናቸው። የለም ሌላ አስተማሪ መናኝም ሆነው የኖሩት ለዛ ነው። ምክንያቱም ክርስቶስ ሁለቱንም ነው የኖረው፣ አስተማሪም ነው መናኝም ወይም የምንኩስናን ሕይወትም ነዋሪ ነው። ከሱ እንደተማሩ ወዲያው ሐዋርያትም ይሄንን በጊዜው መፈጸም ግዴታቸው ነበር። ሂዱ በዓለም ዙሪያ አስተምሩ ተባሉ። እሺ ሲያስተምሩ ግን ምናንያዊ ሕይወት በመኖር ነው የሚያስተምሩት። ቤት አፍርተው ልጅ ወልደው ምን ብለውማ ሂዱ ለተባሉ አይመችም። እሺ ጥሩ። ታዲያ እንደዛ ከሆነ አሁንም ሄዱ የተባሉትን ሐዋርያት የሚመስሉ በምናኔ ያሉ ስለሆኑ እነሱ በዓለም ላይ ቢያስተምሩ የሚል እንዳይመጣ አሁንም እናውራ። የማስተማሩም ሆነ የምናኔው ተግባር በአንድነት ተፈጸመ በሐዋርያት ጊዜ። ከጊዜ በኋላ ግን ይህ የየራሱ ድርሻ እየተሰጠው መጣ። እንዴት ለሚለው ምዕመናን የሚባሉት ብዙ አይነት ናቸው። ለምሳሌ መላእክትም ምዕመናን ናቸው፣ ሊቃውንት ምዕመናን ናቸው፣ መነኮሳት ምዕመናን ናቸው፣ ባህታውያን ምዕመናን ናቸው። መላእክት አሉ፣ ሊቃውንት አሉ፣ ምዕመናን አሉ፣ መነኮሳት አሉ፣ ባህታውያን አሉ። 5 አይነት የምዕመናን ደረጃ ነው ያለው። መላእክትም የእግዚአብሔር አማኞች ናቸው፣ ምዕመናን ናቸው ማለት ነው። ምዕመን ማለት አማኝ ማለት ነው፣ ሌላ አይደለም። ስለዚህ መላእክት በእግዚአብሔር የሚያምኑ ስለሆኑ ምዕመናን ብለን ብንጠራቸው የሚያምኑ ማለት ነው፣ ሌላ አይደለም። እሺ ሊቃውንት በእግዚአብሔር የሚያምኑ ናቸው፣ የምዕመንነት የአማኝነት ቦታ ላይ አሉ። ስለዚህ የመላእክት ድርሻ ምንድን ነው? የራሳቸው የሆነ ተልእኮ አላቸው። እሺ ሊቃውንት አሉ፣ የራሳቸው ድርሻ አላቸው። ሊቃውንት በሕጋዊነትም በምናኔ ሕይወትም መኖር ይችላሉ። የተማረ መናኛ አይሆንም አይባልምና ሊመንን ይችላል። ነገር ግን መንኖ ምንድነው የሚሰራው የሚለው እንዳለ ሆኖ ማለት ነው። ስለዚህ ሐዋርያት በጊዜው ሰው በሌለበት ሁለቱንም ነው የኖሩት። እንደ መምህር ያስተምራሉ፣ እንደ መምህራን ያስተምራሉ፣ እንደ መነኮሳት ደግሞ ሕይወቱን ይኖራሉ፣ ይታገላሉ። ሌሊት መጸለይ፣ ቀን ማስተማር። ከዛ በኋላ ግን ዘመነ ሊቃውንት ዘመነ መነኮሳት እየተባለ ራሱ ችሎ መምህራኑ ያስተምራሉ፣ ይታገላሉ፣ ጸሎትም ሳይተው ምናኔያዊ ሕይወቱ ደግሞ እንደገና ቦታ ይዞ ራሱን ችሎ ደግሞ ሌላ የቤተክርስቲያን ስውር አገልጋይ ሆኖ መጣ ማለት። ስለዚህ ሐዋርያት ስውራዊ አገልግሎትን ገሃዳዊ አገልግሎትን መፈጸም ችለዋል።
ከጊዜ በኋላ ያለው ግን ስውሩ አገልግሎት ለመነኮሳት፣ ጋዳዊ አገልግሎት ደግሞ ለሊቃውንት ተሰጥቶ ምናኔው ሕይወት ሰፍቶ ቀጥታ የቤተ ክርስቲያን አካልነት ሳይታገልባቸው አካልነት ሳይወጡ መኖር ጀምሮ ነው። ስለዚህ የሐዋርያትን ሙሉ ሕይወት አሁን ቤተ ክርስቲያን ትኖራለች ስንል በሊቃውንቱ፣ በመነኮሳቱ፣ በምዕመናኑ በኩል ነው። ስለዚህ መላእክት ተልኳቸው፣ ሊቃውንት ማስተማራቸው፣ ምዕመናን ሕጋውያን በጋብቻ የሚኖሩ ደግሞ ዘር ማትረፋቸው፣ በምጽዋቱ፣ በአስራቱ፣ በቁርባኑ ይድናሉ። መነኮሳት ደግሞ ከዓለም ገለል ብለው ስለ ዓለም እና ስለ ቤተ ክርስቲያን አገልግሎት የመጸለይ ተግባር ተሰጣቸው። ይሄ ቀላል አይደለም። ተከተለኝ የሚለው ቃል ቀጥታ ከዓለማዊ ስሜት እንዲወጡ የሚያደርግ ነው። እሳቤው በጊዜው ከዓለማዊ ስሜት ከሀብት ከንብረት መለየት። ስለዚህ ሐዋርያት በጊዜ የነበሩ ክርስቲያኖችም ናቸውና አሁን ባለጋብቾችም እንደ ሐዋርያት ይሁኑ እንደማንል ሁሉ አሁን መነኮሳት በጊዜው እንደነበሩ እንደ ሐዋርያት ይወጡ ያስተምሩ ማለት አንችልም። ምክንያቱም ሁሉም ክርስቲያን ሐዋርያትን ይወክላል። ታዲያ እንደዛ ካለ ስለዚህ በጋብቻ የሚኖሩ ምዕመናን በሙሉ የክርስቶስ አማኞች ናቸው። የመጀመሪያዎቹ ሐዋርያት ደግሞ ክርስቲያኖች ናቸው። ስለዚህ አሁን ክርስቲያን በሙሉ እንደ ሐዋርያት ሊሆን ከተባለ ጫማም ማድረግ አይኖርም። አስባችሁ። ስለዚህ ቤት መስራትም አይኖርም፣ ጋብቻም አይኖርም እንደማለት ነው። ጋብቻ ከሌለ ደግሞ ቤተክርስቲያን አትቀጥልም። ቤተክርስቲያን የምትቀጥለው በጋብቻ ነው። ከጋብቻ የተገኙ ፍሬዎች ናቸው ቤተክርስቲያን የሚያስቀጥሉት። ቤተክርስቲያን እየወለደች ብትሄደው ከጋብቻ የተገኙትን ነው። ስለዚህ የመጀመሪያዎቹ ሐዋርያት አላገቡምና ክርስቲያን አያግባ እንደማንን ሁሉ የመጀመሪያዎቹ ሐዋርያት ዙሩ አስተምሯልና አሁን መነኮሳት ይዙሩ አንድ መምህራን ሊቃውንት ድርሻ ተሰጥቷቸዋል። የመነኮሳቱ ድርሻ ደግሞ ቅድም ለመጠቆም እንዳሰብ ቀጥታ የቤተክርስቲያን ልብ መሆን። ስለዚህ ሊቃውንቱ ደግሞ አንደበት መሆን ነው። ስለዚህ ለቤተክርስቲያን አንደበትና ልብ አሏት። አንደበት የሚሆኑት ሊቃውንት ናቸው። ልብ የሚሆኑት ደግሞ መነኮሳት ናቸው። ስለዚህ ቤተክርስቲያን በመነኮሳት ልብነቷን፣ በሊቃውንት አንደበቷን፣ በመነኮሳት ልቧን፣ በሊቃውንት ደግሞ አንደበቷን ትገልጻለች። ከልብ የሚገኝ በአንደበት ይገለጻል። ልክ በመነኮሳት ጸሎት የመንፈስ ቅዱስ ጸጋ ወደ ሊቃውንቱ ይፈሳል። ሊቃውንቱ ደግሞ ሲሉ በአንደበታቸው ይገልጹታል። ስለዚህ የቤተክርስቲያን አንደበት ይሆናሉ ማለትም ሊቃውንቱ። ስለዚህ ሐዋርያት እንደ ምንኩስና እንደ ሊቅነትም ነው የኖሩት። ከዛ በኋላ ግን መነኮሳት ነው ሊቃውንት ይኖራሉ፣ ሊቃውንት ነው መነኮሳት ይኖራሉ። ነገር ግን በመካከል ደግሞ ሊቃውንት ሆነው አግብተው የሚኖሩ የሚያስተምሩ በዓለም ላይ ያሉ ካህናት እነዚህ ናቸው የሚወክሉት አንዱን የማስተማር ዘርፍ ማለት ነው። እንደገና ደግሞ ሐዋርያት የኖሩትን የምንኩስና ዘርፍ የሚወክሉት ደግሞ በገዳም የሚኖሩ ስለ ዓለም የሚያለቅሱ እንባቸው ሁልጊዜ ከእግዚአብሔር ጋር የሚገናኝላቸው ንጹሐን መናንያን ናቸው። እነዚህ ደግሞ ከጫጫታው ከግርግርታው ተለይተው ጸጥ ብለው ስለ ዓለም ስለ ቤተ ክርስቲያን ለእግዚአብሔር ምስጋናና ጸሎት ያቀርባሉ ማለት ነው። በዚህ መልክ ነው። ስለዚህ አሁን ቅዱስ ጳውሎስ እንደዞረ እኔም ልዞር የሚል አንድ መነኩሴ አሁን ቢፈጠር ገና በወጣኒነቱ ራሱን ይጎዳል። አያችሁ፣ በጣም ትልቅ ብቃትም የሚጠይቅ ስለሆነ ማለት ነው። ስለዚህ ሶስት ነገሮች አሉ ማለት ነው። ለምሳሌ አንድ ከዓለም ወደ ገዳም፣ ሁለት ከገዳም ወደ በረሃ፣ ሶስት ከበረሃ ወደ ዓለም። እኔን ማድረግ ይችላል ይቻላል። ከዓለም ወደ ገዳም ማለት ወጣኒነት ነው። ከገዳም ወደ በረሃ ማለት ደግሞ ማዕከላዊነት ነው። ከበረሃ ወደ ዓለም ካለ ግን ይሄ ፍጹምነት ነው። ታዲያ ፍጹም ነኝ ማለት ይችላል አንድ መናኝ ወደ ዓለም መጣው ይከብደው። ከዓለም ወደ ገዳም ማለት የመጀመሪያ የምናኔ ህይወት ነው። ፍጹም ልቡን ይዞ ወደ ገዳም በቃ እንደ ሎጥ ሚስት ወደ ኋላ መመለስ የጨው ሐውልት ያደርጋል። ስለዚህ ላይመለስ ይወጣል። ላይመለስ ሎጥ ከነ ልጆቹ ከሰዶም ላይመለስ ነው የወጣው። የሎጥ ሚስት ግን ልቧን ሰዶም ጥላ እግሯን ብቻ ነበር ይዛ ሄደች። ለዚህ ነው መንገድ ላይ ተመልሳ በሰዶም ፍቅር የተቃጠለችው።
ልክ ከዓለም ወጥቶ ገዳም ገብቶ እንደገና ወደ ዓለም የሚመለሰው ከሎጥ ሚስት የማይሻል ይሆናል። ተዘከሩ ዋለቤት ተሎጥ ጌታችን በሉቃስ ወንጌል ሲያስተምር የሎጥን ሚስት አስቧታል። ወደ ኋላ ተመልሳ እንደተጎዳች ነው። ስለዚህ ከዓለም ወደ ገዳም ይሄዳል። ይሄ ወጣኒነት ህይወት ነው። ከገዳም ወደ በረሃ ማለት ደግሞ በገዳም ብዙ አገልግሎት ከሰጠ በኋላ በዛ ያሉ አባቶች እናቶች ብዙ አገልግሎት ከሰጠ በኋላ እንደገና በጸሎት እርዳን ይባላል። ሊዘጋ ይችላል፣ በረሃ ሊወጣ ይችላል በደረጃው። ስለዚህ ወደ ቤቱ ነው ዓለም ይሄዳል። ከሰው መሸሽ መራቅ መገለል የሚባለው የሚያመጣው ከገዳም ህይወት በኋላ ራሱ ከዓለም ወዲያው በረሃ መሄድ ራሱ አይደለም። ከገዳም ቀስ ብሎ ራሱን አለማምዶ ፍጹም ታዛዥነቱን ካረጋገጠ በኋላ በጸሎት ደግሞ የበለጠ እንደሚጠቅማቸው ሲያውቁ መናንያኑ እንዲጸልያ ይነግሩታል። የበለጠ እሱም እድሜውም እየሄደ ራሱንም እያሸነፈ ይሄዳል። ከዛ በኋላ ወደ ዓለም ሄደ። ማነው ከዓለም ወደ ገዳም ከገዳም ወደ ዓለም ማነው ወደ በረሃ ሄደ። በበረሃው ዓለም ደግሞ በጣም ፍጹም ከጋኔን ጋር የሚደረገውን ተጋድሎ በሙሉ ጨርሳ ከእግዚአብሔር ጋር ያለው ውስጣዊ የፍቅር ስሜቱን በሙሉ በደስታ ይኖራል። ከዛ በኋላ ከባድ ፈተናዎች እንዲመጡለት ይፈልጋል። መፈተን ለማለፍ ስለሆነ ታዲያ ይህንን ፈተና የሚያልፍ እንደሆነ የተገለጸለት ወይም ደግሞ የገባው እውነተኛ መናኝ ከተገኘ ወደ ዓለም ቢመለስ ዓለም ላይ ወይ ሸቃይ ወይ ነዳይ መስሎ ሊያልፍ ይችላል። አናውቀውም። ይሄ በቃ ልብሱን አውልቆ ሊሄድ ይችላል። ሸቃይ መስሎ እየሸቃይ ሊውል ይችላል። ሌሊት እየጸለየ ሊያድር ይችላል። ድሃ መስሎ ቤተክርስቲያን ደጅ ላይ ቁጭ ብሎ ሳንቲም ሊለምን ይችላል። የለመነውን ለድሃ ሰጥቶ ሌሊት እየጸለየ ሊያድር ይችላል። ይሄ ከበረሃ ወደ ዓለም ይመጣ ነው። ይሄ ፍጹምነት እንጂ ለሹመት ከገዳም ወደ ዓለም፣ ለገንዘብ ፍቅር ከገዳም ወደ ዓለም፣ የተለያዩ አልባሳትን እየለበሱ በተለያየ ሽቶ እየተቀባቡ እንዲሁም ደግሞ ለፕሮቶኮል በቀራስን እንዲሁ እያሽመለመሉ ከገዳም ወደ ዓለም የመጣው ላገለግል ነው ቢሉ ማይሆን መሆኑን በደንብ ማረጋገጥ ያስፈልጋል። ራስን መሸወር ነው የሚሆነው። ራስን ማታለል ነው የሚሆነው። ሊያጠምድ የሄደ ሰው በአሳ ተጠምዶ እንደመቅረት ነው የሚሆነው። አሳ ሊያጠምድ የሄደ ሰው እንደገና በአሳዎች ተጠምዶ ይቀራል። ይሄ ትክክል ነው እና ስለዚህ ምንኩስና ህይወት ሐዋርያት የኖሩትን መኖር የማይችል ሰው ሊቅነትንም ሐዋርያነትንም ምናኔንም አብሬ አስኪዳለሁ ቢል ሊጎዳን የሚችል ማሰብ ይኖርበታል። ለዚህ ጥግ አለመልቀቅ ነው። ጥግ ከለቀቀ ከባድ ነው። እሱን ወደፊትም ልናየው እንችላለን እና ቅዱሳን ሐዋርያት በዘመነ ስጋዌ እንግዲህ የመጀመሪያዎቹ ሐዋርያት የመጀመሪያዎቹ አማኞች ስለሆኑ ሁሉንም እንዲሰሩ በመንፈስ ቅዱስ ታሽተው ፍጹምነትን ወዲያው አግኝተው በክርስቶስ በቃል ትምህርት በመንፈስ ቅዱስ ደግሞ በጸጋ ፍሰት በቅተው ነው ወደ ዓለም የተመጡት። ስለዚህ እነሱ በምን የሚታሙ ነው። ለዚህ ነው ሁሉን ቢያካሂዱ የሚችሉ የክርስትና ጀማሪዎች ናቸው። በመጀመሪያ የሚባሉት ለዚህ አሁን ባለው ቤተክርስቲያን የሐዋርያነትን ተግባር የምንኩስናን ተግባር እንዴት መፈጸም እንዳለበት አዘጋጅታ ሰንዳ አስቀምጣለች። ይሄንን መርጠህ መኖር ብቻ ነው የሚሆነው ማለት ነው። ይሄ ነው። ስለዚህ ታዲያ የሰው ልጅ እንዲያው ከጊዜ ወደ ጊዜ አቅሙ እየደከመ እየጠፋ እየቀነሰ ብስለቱ እየቀነሰ ይመጣ። የትምህርቱ ዓለም ለሊቃውንት፣ የጸሎቱና የምናኔው ዓለም ደግሞ ለመነኮሳት ተሰጠ ማለት ነው። ይሄ ምንም ነው የሌለበት። እንዲህ ስለሆነ ግን መነኮሳት አያስተምሩ ሊቃውንት አይመኑ ማለት እንዳልሆነ ግልጽ ነው። መነኮሳት ባሉበት ያስተምራሉ። እንደገና ደግሞ ዳለን አጋጣሚ ወጥተው የሚያስተምሩበት፣ የሚዘልፉበት፣ የሚገስጹበት፣ የሚያስታርቁበት ጊዜ ደግሞ ይኖራል። ግን ከገዳም ሳይለቁ ይወጣሉ። ወጥተው አስተምረው ወደ ገዳማቸው ይመለሳሉ። ይሄ እንዲሁ ባለ በመኖር ምክንያት አይሆንም ማለት ነው። የምናስተምረው ወጥተው ያስተምሩ ምሁራን ናቸው መነኮሳት ነው። እንዲያውም ቅድመ ምናኔ ትምህርት ስለሆነ የሚቀድሙ ማለት ነው። ነገር ግን ለቤተክርስቲያን አንደበት መሆን ለሊቃውንት ነው። ሁሌ በቃ ከሰው ፊት ቀርቦ መሞገት፣ ቤተክርስቲያን ከፍ ማድረግ፣ መናፍቃን ማሳፈር፣ ምዕመናን መታደግ፣
ተኩላ ጋር ፊት ለፊት እውነትን መመስከር፣ በሐሰተኞች ዘመን እውነትን መግለጥ፣ በጨለማ ዓለም ማብራት፣ ይሄ አንደበት መሆን ለሊቃውንት ነው። ልብ መሆን ለመነኮሳት በአንድ አካል ያሉ ወሳኝ ክፍሎች ናቸው እነዚህ ልብና አንደበት። ልብ ያስባል፣ ቃል ይናገራል፣ አንደበት ይናገራል። ስለዚህ እነዚህ በአንድ አካል ያሉ ወሳኝ ናቸው። እውቀትን ህይወትን ይሰጣል። ልብ እውቀትን ህይወትን ይሰጣል። አንደበት ደግሞ ይገልጻል፣ ያብራራል፣ ይናገራል። ከዚህ አሁን ማን አያስፈልግም ይባላል ታዲያ? ልብ ብቻ አለኝ አንደበት የለኝም ካለ ምንም ቢያስብ ለሌላው መትረፍ አይችልም። ምንም ቢያስብ ለሌላው መትረፍ አይችልም። ደግሞ አንደበት አለኝ ልብ የለኝም ቢል ደግሞ ልብ የሌለው ከምኑ ያገኘውን እውቀት ያወራል። ልብ ላይ የተቋጠረ የተሰነደ የመንፈስ ቅዱስ እውቀት ሲኖር ያንን ነው ማውራት የሚችል። አንደበት ብቻ ከሆነ የሚናገረው ነገር የለውም። ልብ ብቻ ከሆነ ደግሞ የሚናገርበት አንደበት ስለሌለው የልቡን መግለጽ አይችልም። ስለዚህ ቤተክርስቲያን አንዲት እናት ናት። ስለሆነች ልብም አላት አንደበትም አላት። ልቦቿ መነኮሳት ናቸው፣ አንደበቶቿ ደግሞ ሊቃውንት ናቸው። በልቦቿ ትመሰጣለች፣ በአንደበቶቿ ደግሞ ትገልጻለች። ተመስጧን በሙሉ የምትገልጸው ደግሞ በአንደበቶቿ ነው። ስለዚህ አንደበቶቿ ሊቃውንት ናቸው። ማንም በሁለቱ መካከል እንዳንድ ሰው ሆኖ ማገልገል እንዳለ በዚህ ምስጢር ማወቅ ይቻላል፣ እንዳንድ ሰው። ስለዚህ ቤተክርስቲያን አንዲት ናት። አንዲት ስለሆነች የመነኮሳትና የሊቃውንት ጉዞ በቃ አንድ። ምዕመናን የምንላቸው ደግሞ ሙሉ አካል እንደማለት ነው። አለቀ። ስለዚህ ምዕመናን በመነኮሳት በኩል ህይወትን፣ በሊቃውንት በኩል እውነትን ያገኛሉ፣ እውቀትን ይቀስማሉ። በዚህም መዳን ማለት ለቤተ ክርስቲያን ይፈጸማል ማለት ነው። ይሄ ነው። ክርስቶስም ሆነ ሐዋርያት እንደ ሊቃውንት አስተማሩ፣ እንደ መነኮሳት ደግሞ ሁሉንም ትተው ነው። ቤተ ክርስቲያናችን አስተማሪነትንም ሁሉን ትቶ መኖርንም ገንዘብ ያደረገች የእውነተኛ ወንጌል መልእክተኛ መሆኗ በዚህ ይታወቃል ማለት ነው። የእውነተኛው የወንጌል መልእክት አድራሽ መሆኗ በመነኮሳትና በሊቃውንት ህይወት፣ በምዕመናን ህይወት ነው የምትገለጸው ቤተክርስቲያን ማለት ነው። ይህ በመለየት ያለ የሚመስል ፍጹም አንድነት ነው። አሁን መነኮሳት ሲባል የተለዩ፣ ሊቃውንት ሲባል የተለዩ አንደበትና ልብ ናቸው፣ የአንድ ሰው ህይወት ናቸው። ስለዚህ አንድ ሰው ተብሎ በሚጠራው መካከል ላይ ደግሞ ምዕመናን ናቸው። ምዕመን ናት ማለት ነው። ስለዚህ ምዕመን ክርስቶስ ራሷ የሆነላት፣ ሊቃውንት አንደበቶቿ የሆኑላት፣ መነኮሳት ደግሞ ልቦቿ የሆኑላት አንዲት ናት። ምዕመን ምንላት ይችላል። በዚህ ነው መዳን የሚፈጸመው። ወንጌል የምናኔና የጋብቻ ህይወት መመሪያ ህግ ናት። የምናኔና የጋብቻ ህይወት መመሪያ ህግ ናት ወንጌል የምንላት። ሁለቱም የሚፈልቁት ከወንጌል ነው። ስለሆነ አግብተው በሊቅነት ቢያገለግሉ፣ መንነው በጸሎት ቢታገሉ ለአንዲት መንጋ፣ ለአንዲት ምዕመን የሚደረግ ጥበቃ ነው። አንዲትን ቤተክርስቲያን ለመጠበቅ የሚደረግ ትግል ነው። ይሄ አግብተው በሊቅነት ቢያገለግሉ፣ መንነው በጸሎት ቢታገሉ፣ በቃ ይሄ ነው አንዲት ቤተክርስቲያን ለመጠበቅ፣ ሌላ ምንም የለውም። ስለዚህ አንዱ በአንዱ ላይ የሚነሳሳ ጽንፋዊ መራራቅ ያለበት ህይወት ሳይሆን ውስጣዊ መተሳሰብ ያለበት ህይወት ነው ማለት ነው። ይሄ ነው ወደ ቅዱሱ እግዚአብሔር ለመድረስ የተሰጡ እርምጃዎች ስለሆኑ በመናናቅ የማይሆኑ ናቸው። በመናናቅ የማይሆኑ ናቸው። ይሄ በጣም ማስተዋል ያስፈልጋል። ስለዚህ ሊቃውንት መምህራንም ሲያስተምሩ ቀጥታ የምንኩስናን እውነት መግለጽ ነው። አይተናል ሲገለጽ በነቀፋ ይሆን አይደለም፣ በትችት ይሆን አይደለም፣ አሁንም አይሆንም፣ ቀጣይም አይሆንም። እንደዛም ስለማይችል እንደገና ደግሞ በመነኮሳቱ ደግሞ አንዳንድ በጣም የተከበሩ አባቶች ሰምቻቸዋለሁ። ዓለም ላይ ሆነው ልክ ነው ትምህርቱ እኛንም ያበላሽ የሚሉ በጣም ልብ የሚሰውሩ አባቶች አይቻልም። ዓለም ላይ ሆነው ልክ ነው ትምህርቱ ያሉ ይኸው የክርስትናው ትክክለኛ ፍጹምነት አጥፍተህ ስለ ጥፋት ሲነገር መደንገጥ ነው እንጂ እንዳልጠፋ ሆነ እንደገና ደግሞ ምላሽ ሰጪ ለመምሰል መታገል በራሱ ሌላ ወንበዴ ተግባር ነው የሚሆነው። እውነትን መሸወድ አይቻልም። በእውነት ላይ ማታለል አይቻልም እና ነው። ስለዚህ ብርሃን ሁሌም ብርሃን ነው፣ ግልጽ ነው፣ መደባበቅ አይቻልም። አልችል ብለን ነው እንጂ ብሎ መቀበል ትልቅ ክርስትና፣ ትልቅ የድነት በር ነው። አይምሯችን መዳንን እስከፈለገ ድረስ
ከእግዚአብሔር አይለይም። ያ ሊቁ ጎርጎርዮስ ያለ ነው። አይምሯችን መዳንን እስከፈለገ ድረስ ከእግዚአብሔር በፍጹም አይለይም ይላል። በፍጹም አይለይም። እውነት ነው። አይምሮ ከእግዚአብሔር የተለየ ሰው እውነትን መደበቅ ይፈልጋል። ያለበት ህይወቱም ስህተት ሲሆን ስህተቱ ሊገለጥበት ሲሆንም በጣም መጨነቅ ይወዳል። መጨነቅን ያመጣል። በዛ ደግሞ ለማደናቀፍ ይታገላል። በዚህ መልክ የሚሄድ ሰው ሊኖር አይገባም በፍጹም። ስለዚህ ነው እና አንዱ ባንዱ ላይ ምን የሚነሳሳም አይደለም። እውነተኛ ህይወት ስለሆነ ማለት ነው። ወደ ቅዱሱ እግዚአብሔር የሚደርስባቸው እርምጃዎች ናቸው። ጋብቻ የሚሆኑ ምንኩስና፣ በቃ ጋብቻ የሚሆኑ ምንኩስና ወደ ቅዱሱ እግዚአብሔር ለመድረስ የምናደርግባቸው እርምጃዎች ናቸው፣ ሌሎች አይደሉም። ይሄ ነው እና ምንኩስና በጋብቻ ላይ የትችት እሳቤ የለበትም። ጋብቻን በምንኩስና ላይ ምንኩስና በጋብቻ ላይ ጥላቻ የለበትም። ይህ ጽንፈኝነት ስለሆነ አንዱ ባንዱ ላይ ጽንፈኛ መሆን የለበትም። የለም መናኙ ባለትዳሩን ከናቀ እውነትም አልመነንም። ባለትዳሩ ደግሞ መናኙን ካቃለለ በትክክል አላገባም ማለት ነው። ስለዚህ የመጽሐፍ ቅዱስ ህይወት እውነተኛ የተጋመደ የሚሆነው በዚህ ሲሆን ሶስት ፈትል የተፈተሉበት አይበጠስም ተብሎ የለ። ስለዚህ ምዕመናን አሉ፣ ሊቃውንት አሉ፣ መነኮሳት አሉ። ይሄ ሶስት ፈትል ይባላል። ቤተክርስቲያን ደግሞ የነዚህ ድምር አንዲት ናት። የነዚህ አንድነት ናት። ስለዚህ የነዚህ አንድነት ስለሆነች አንዱ ላይ ከባድ ቃላትን በመናገር ይሆናል እውነትን በመናገርና መንፈሳዊ የሆነው መንገዳችንን ማሳየት። ስለዚህ ነው ምዕመናን በያላችሁበት ስለ ምንኩስና ሲነገር የምትችሉ ወጣቶችን ለመመነን ራሳችሁን ቅድሚያ በትምህርት በቃ ማዘጋጀት። ነገር ግን ምንኩስና ከፍታው ምን እንደሆነ ግን በደንብ መመስከር ያስፈልጋል። ስለዚህ አሁን ቅድም እንዳልኩ መነኮሳት በገዳም ያሉ የቤተክርስቲያን ልቦች ናቸው። ሊቃውንት በዓለም ያሉ አንደበቶቿ ናቸው። ስለዚህ በሊቃውንት የስብከት ሙያ እናያለን። ስለዚህ የመስበክ ሙያ ድካም ቢኖር ስለ እግዚአብሔር የሚደረገው ምስክርነት ምን ይሆናል ማለት ነው? የሙያ ድካሙ ይቀንሳል ነው። ያ ምስክርነትን ይቀንሳል። ስለ እግዚአብሔር የሚደረገው ምስክርነት በሰባኪዎች በመምህራን የሙያ እጥረት ምክንያት ይቀንሳል። ታዲያ ምንድነው የሚሻለው ከተባለ በመነኮሳት የጸሎት ህይወት ይሞላል። ይሄ ነው ትክክል ነው። አያችሁ መነኮሳት ለሊቃውንት አንደበት ሆነላቸው እያሉ ጸልያሉ። ስለዚህ ሊቃውንት ሲያስተምሩ በረከት ያለው ጸጋ ያለው ኃይለ ቃል ያለው ሞገስ ያለው ቃል ያወጣሉ። ዓለምን መቀየር ይችላሉ ሊቃውንት ማለት ነው። ለዚህ ነው አሁን የሚያስተምረው እንደጠፋ አይደለም። በረከት የለውም፣ አናመርትም። ብዙ ሰው እያለፈብን እየጠፋብን ያለው ይህ እየሆነ ያለው ደግሞ የስብከት ማነስ አይደለም። አያችሁ ምንም ሰባኪዎች ብንሆን የሙያ ጉድለት እንዳለብን እኮ ግልጽ ነው። ይሄንን ጉድለት የሚሞላው የጸሎት ሰዎች ሲኖሩ ነው። ስለዚህ የጸሎት ሰዎች የሚሆኑ ደግሞ እነማን ናቸው? ዓለምን ትተው ከሀሳብ ርቀው ነፃነት ይዘው በበረሃ በገዳም የሚኖሩ ናቸው። እናቶች አባቶች ናቸው። የእነዚህ ልቅሶ የቤተክርስቲያን መከራ ያቀላል። የሊቃውንትን ድካም ወደ ብርታት ይቀይረዋል። ኃይለ ቃላቸው ጣዕምና ሞገስ ኑሮት አይምሮን ወደ መለወጥ ያመጣል። አይምሮን ወደ መለወጥ ያመጣል። ይሄን ስግብግብነትን፣ አጭበርባሪነትን፣ ጮሌነትን፣ የብልጣብልጥነትን፣ ነፍሰገዳይነትን ይሄ ስካር በሙሉ በህዝቡ ላይ የሚታየው ድካም በሙሉ የሚቀንሰው የሊቃውንት ትምህርት ብቻ አይደለም፣ የመነኮሳትም ጸሎት ነው። ስለዚህ መነኮሳት የቤተ ክርስቲያን ልቦች፣ ሊቃውንት የቤተክርስቲያን አንደበቶች ናቸው። ይህ ሁሉ ሆኖ አንድ መዳን ይፈጸምልናል ማለት ነው። ይሄ ነው። በነበረን ጊዜና ሰዓት አምላካችን የተመሰገነ ይሁን። የምንኩስና ልዕልናን በዚህ ካየን ቀጣይ ደግሞ የምንኩስና ወሳኝ ዋና ቁልፎች የሚባሉትን ለማየት እንሞክራለን ማለት ነው። እግዚአብሔር ይስጥልን።